ይህ የሚኒስትሮችና ሚኒስትር ዴታዎች ኃይል መገንዘብ የሚገባው አናላይዝ ማድረግ የሚገባው ሊሰራ የሚገባው ነገሮች ከጦርነት ዴፊኒሽን ከጦርነት ሂደት ጋር የሚያያዝ መሆን አለበት። በመጀመሪያ ጦርነት ምንድነው? ጦርነት ማለት የፖለቲካ ዓላማ ማስፈጸሚያ የመጨረሻው ጫፍ ማለት ነው። ማንኛውም ግጭት ዝም ብሎ በግልፍተኝነት የሆነ ግሩፕ ስለፈለገ ሳይሆን አንድ ሊያሳካ የፈለገውን ዓላማ በውይይት በክርክር በሐሳብ ብልጫ ማሸነፍ ሲሳነው በኃይል ያንን እሳቤ ለመጫን ኢምፖዝ ለማድረግ የሚደረግ ነገር ነው። ጦርነቱ ዓላማ ቢስ ግብ አልባ ምናምን ሳይሆን የሆነ ጉዳይ ለማሳካት የሚሰራ ነው የሚለውን ነገር ፖለቲካሊ መገንዘብ አስፈላጊ ነው። ይህ የበላይነት፣ የገዥነት፣ የአዛዥነት ፈርስት ክላስ ሲቲዝን የመሆን በሽታ የተጠናወተው ግሩፕ በፖለቲካ ክርክሩ በምርጫም ያማሳካት እንደማይቻል ሞክሮ አይቶታል። በዲሞክራሲያዊ መንገድ ያማሳካት እንደማይቻል ሞክሮ አይቶታል። አሁን ያለው አማራጭ የሚከፈለውን ዋጋ ከፍለን መግዛት፣ ማፍረስ፣ ማዘዝ አለብን የሚል ስብስብ ነው። ይህ ስብስብ ቀደም ሲል የተነሳው ሌባ ነው። አንደኛ ቅርስ ይሰርቃል፣ ሁለተኛ ታሪክ ይሰርቃል። የኢትዮጵያ ሕዝቦች ከጫፍ ጫፍ መስዋዕትነት ከፍለው ያስገኙትን የአድዋ ድል ሳይቀር ሌላው ኢትዮጵያ ውጊያ ያቅም እኔ ነኝ ተዋግቼ ከአድዋ ጋር ነፃ ያወጣው ብሎ ሕዝብ ያታልላል። ታሪክ ይሰርቃል፣ ቁስ ይሰርቃል። መጥፎ ነው የሌባ አመል። ከማሳ ላይ ጤፍና በቆሎ ያጭዳል። ከጓዳ ከጎተራ ብቻ አይደለም። ይህ የሌብነት መንፈስ አዲስ አይደለም። በመንግስትነት ሂደቱ መንግስት በመሆን ላይ በነበረው ሂደት ሁሉ የምናውቀው የሌብነት በሽታ አሁን ባለበት ደረጃ ደግሞ ቁስን፣ ቅርስን፣ ታሪክን ወደ መስረቅ የወረደ ቢሆንም ኃይሉ በሰፋ ቁጥር የማድረግ አቅሙ ባደገ ቁጥር ከእንደነዚህ አይነት እኩይ ተግባራት የሚመለስ ኃይል አይደለም። ይህን ዓላማ ለማሳካት ነው ጦርነት የሚያካሂደው። መዝረፍ ብቻ አይደለም። የኢትዮጵያን ሉዓላዊነት አደጋ ውስጥ ለማስገባት፣ ኢትዮጵያን ለማፍረስ፣ ኢትዮጵያን ለመከፋፈል እሱ የሚያዘው እሱ እንዳሻው የሚያደርገው ኃይል ካልሆነ በስተቀረ በኢትዮጵያ ተጨባጭ ሁኔታ ውስጥ ሰርቫይቭ እንዳያደርግ ማድረግ ነው። ጦርነቱን በዚህ ደረጃ ዲፋይን እናደርጋለን። ይሄ ነው ወያ ነው ወይ ብለን በዴፊኒሽን እንዳንለያይ ማለት ነው። ዋናው ፖይንት ጠላት ሚስ ያደረገውና እናንተ ሚስ ማድረግ የሌለባችሁ ነገር የዛሬዋ ኢትዮጵያ ምንም ጦርነት ሳናደርግ ይህንን ኃይል ብንቀበለው ይህን ኃይል እንዳለ ብንቀበለው የአሁኗ ኢትዮጵያ የትናንትናውን ቲፒኤልኤፍ ሳይሆን የዘመነውን ቲፒኤልኤፍ ለመሸከም ጫንቃው አይችልም። ሶማሌን ዛሬ አጋር ነህ የአጋር ሚና ተጫወት ብትለው ሊቀበል ዝግጁ አይደለም። ኦሮሞን አይንህን ጨፍንና ሀብትህን ልዝረፍ ብትለው ሊዘረፍ ዝግጁ አይደለም። አማራን ከሌላው ሕዝብ ነጥለህ አንተ እንደዚህ እያልክ ልታስጠቃው ብትሞክር ሊጠቃ የሚፈልግ ሕዝብ አይደለም። ሌላውም ደግሞ በዚህ 3 ዓመት ውስጥ ይብዛም ይነስም የኢትዮጵያ አንድነትና በጋራ መኖር አስፈላጊነቱ ገብቶታል። አይቀበልም። ያነሳቤ ዘሞስት ቾቭኒስት የሆነው ኃይል አምባገነን የሆነው ኃይል ነው ለሕዝቦች ስም እየሰጠ ሲከፋፈል የነበረው። ይሄን ሊቀበል የሚችል ኃይል ኢትዮጵያ ውስጥ የለም። ብንደራጅም ባንደራጅም እንደ ትናንትና መጥቶ መከላከያ ሰራዊት እንዳለ ፈርሰህ ሂድና በየመንገዱ ለማኝ ሁን የራሴ መከላከያ ገነባለሁ ቢል በየመንገዱ ለማኝ የሚሆን ጄኔሬሽን አሁን የለም። አሁን ማሸነፍ መሸነፍ ሳይሆን የፖለቲካል እኩይ ዓላማው የሚሳካበት ጭላንጭል መንገድ እንኳን የለም። ተቀይሯል የኢትዮጵያ አውድ። ከተቀየረው የኢትዮጵያ አውድ ጋር መቀየር የሚችል ኃይል አይደለም። ስለዚህ ጦርነት ምንድነው? የፖለቲካ ፍላጎት የመጨረሻው መጫኛ
የመጨረሻው ፍላጎት ማሳኪያ መንገድ ነው። ዴፊኒሽኑ ነው ይሄ። የጦርነት ዓላማ ግን በጦርነት ውስጥ መኖር አይደለም። የጦርነት ዓላማ ሰላም ማምጣት ነው። የጦርነት አልቲሜት ዓላማ ሰላም ነው። በንግግር በእጅ ያላለውን፣ በውይይት ዝም ያላለውን በኃይልም ቢሆን ዝም ማሰኝተህ ሰላም ፈጥረህ በሰላም ውስጥ የምትፈልጋቸውን ትልሞች ማሳካት ነው እንጂ ሁል ጊዜ በጦርነት ውስጥ የተሽከረከሩ መኖር አይደለም። ጦርነት ዴፊኒሽኑና ጦርነት ዓላማው መቀላቀል የለበትም። ዓላማው ሰላምን ማምጣት ነው። የጦርነት ግብ ደግሞ የጠላትን ትጥቅ ማስፈታት ነው። ትጥቅ ማለት መድፍና ታንክ ብቻ አይደለም። የፕሮፓጋንዳ ትጥቅ፣ የእኩይ ዓላማ ፖለቲካል እሳቤ ትጥቅ፣ የሚያደራጅበት በዘር ጥላቻ የሚቀሰቀስበትን ትጥቅ ማስፈታት ማለት ነው። በነዛ ትጥቆች ተጠቅሞ ኃይል ሰብስቦ ለፖለቲካ ዓላማ ያስቀመጠውን የማፍረስ፣ የማውደም፣ የመዝረፍ ፍላጎት ማሳካት እንዳይችል ትጥቁን ማስፈታት ነው ግባችን። ሰላም ማምጣት ነው ዓላማችን። የፖለቲካ ሐሳቢያችን ደግሞ ሁሉም ኢትዮጵያዊ ኢኳል ኦፖርቹኒቲ አግኝቶ በዲሞክራሲያዊ መንገድ የሚሻውን እየመረጠ የማይፈልገውን የሚጥልበት ስርዓት መፍጠር ነው። በትጥቅ ኃይል መንግስት የመፍጠር ፍላጎት ኢትዮጵያ ውስጥ ከእንግዲህ በኋላ ቦታ እንዳይኖረው ማድረግ ነው። ይህ ዓላማና ግብ እንዲሁ በከንቱ ግን የሚሆን አይደለም። ቤት ተቀምጠን መከላከያ ምን እያደረገ ነው፣ ልዩ ኃይል ምን እያደረገ ነው በማለት በመጠየቅ በመክሰስ እንደዚህ ሽፍታ ኃይል በክፋት የተሞላን ስብስብ ቤት ተቀምጦ እጅ አጣጥፎ ጥያቄ በመጠየቅ የኢትዮጵያን ሰላምና ዴሞክራሲ ማረጋገጥ አይቻልም። 90 ደቂቃ ሶፋ ላይ ተቀምጠው የማንቸስተር እና ቼልሲን ኳስ ጨዋታ ማየት የሚሰለችው ግብ ሲገባ ቀስቅሽኝ እያሉ ሶፋ ላይ የሚጋደሙ ሰዎች ከዓመት ዓመት የተደረገውን ውጊያ እንደ ተራ ነገር መተንተን ይፈልጋሉ። ውጊያው መዋጋት አይደለም፣ ስለ ውጊያው መስማት ይሰለቻል። ስለ ውጊያው ማቀድ፣ ስለ ውጊያው ማልበስ፣ ስለ ውጊያው ማስታጠቅ ይሰለቻል። ተራ ነገር አይደለም። በዚያ ልክ ቆርጠን ስንዘጋጅ ብቻ ነው ይህንን ስብስብ የሚፈልገውን ነገር እንዳያሳካ ማድረግ የምንችለው። የኢትዮጵያ ሕዝብ ከጫፍ ጫፍ ለዳግም ባርነት፣ ለዳግም ዘረፋ፣ ለዳግም ከፋፍለ ግዛ እሳቤ ዝግጁ አለመሆኑን በተደጋጋሚ አረጋግጧል። ገንዘብ በማዋጣት አረጋግጧል። በተወሰነ ደረጃ ልጆቹን በመስጠት አረጋግጧል። በሰልፍ አረጋግጧል። ግን በቂ አይደለም። በሆያ ሆዬ በጥይት የመጣን ሰው አንመልሰው። በተደራጀ መንገድ ነው እንመልሰው። ለምሳሌ ህዝባዊ በሀገር ደረጃ አያስፈልግም ወይ ላላችሁ ሰዎች ምን ያልተደረገ ነገር አለ? ቆየን እኮ ተነስ ታጠቅካል። ግን ተነስ ታጠቅ ያልነው ከአንድ 3-4 ወር ፊት ለምሳሌ ህዝቡ ሆ ብሎ ሲነሳ ህዝቡን በቀሰቀስነው ልክ በመንግስት አደረጃጀት መስራት የሚገባን ስራ በቂ ስላልነበረ ሆ ብሎ የወጣው ሰው 2 ቀን 3 ቀን ተጉዞ ውሃ ሲጠማ ሆ ብሎ ተመለሰ። ለዚህ አሁን ትምህርት ወስደን ሰነድ አዘጋጅተን ከክልሎች ጋር ተወያይተን ትናንት አማራ ክልል ያደረገውን የሰማችሁትን በአይናው ኦሮሚያ አድርጎት ሊሆን ይችላል። ጠዋት እየተወያየ ነበር። ሜቢ ከሰዓት ወይ ነገ ደቡብ ይቀጥላል። እያንዳንዱ ክልል አደራጅቶ አስታጥቆ ቀለብ ስንቅ ይዞ ስራውን እንዲሰራና በሀገር ደረጃ በተደራጀ መንገድ እንድንመክተው ነው። ባህር ዳር ላይ የነበረን ውይይት እሱ ነው። ተወያይተን ሚሽን ወስደናል። ሁሉም ስራቸውን እየሰሩ ነው። አዝማሚያውም ጥሩ ነው ያለው። የኢትዮጵያ ሕዝብ ባርነት አልቀበልም ማለቱ መልካም ነገር ሆኖ ይህ ኃይል እንዲገነዘብ የሚያስፈልገው ግን በወሎ ግንባር በነበረው ውጊያ ኢትዮጵያውያን ያልሆኑ ኃይሎች ተሳትፈውበታል። ኢትዮጵያውያን ያልሆኑ የኢትዮጵያ ዝርያ የሌላቸው ሰዎች ተሳትፈው መስዋዕትነት ከፍለዋል። ኢትዮጵያዊ ያልሆነ ሰው ኢትዮጵያን ለማፍረስ በደሴ ግንባር መጥቶ ሲሞት ኢትዮጵያዊ የሆነ ሰው አገሩን ለማዳን ምን ያክል ዝግጁ ነው፣ ምን ያክል እየተጋ እየሰራ ነው የሚለው ጉዳይ ደግሞ ለሁላችን የሚተው ጉዳይ ሆነ። ነጮች፣ ጥቁሮች በደሴ ውጊያ ከቲፒኤልኤፍ ጋር ተሳትፈው ሞተዋል። ይሄ ጉዳይ ይሄ ፈረስ የሚጋልበው አለ ሲባል የነበረው አባባል አይደለም፣ በተግባር ታይቷል። አሁን እኛ ካለን ቴክኖሎጂ በላይ ካለን አቅም በላይ ያላቸው ኃይሎች
በቴክኖሎጂ በመረጃ በከፍተኛ ደረጃ ድጋፍ ያደርጋሉ። ምንም ጥያቄ የለውም። እንቅስቃሴዎቻችን ድጋፍ ያደርጋሉ። ኢትዮጵያዊ የመጣበትን የጠላት ሁኔታ በትክክል መገንዘብ አለበት። ከመንግስት አንጻር አሁን ያለው ስጋት በእናንተም ውስጥ በህዝብ ውስጥ የሚሰማው ስጋት በደንብ እንገነዘባለን። ስጋቱም ደግሞ ሚዛን የሚደፋ ስጋት ነው። ዝም ብሎ ስጋት አይደለም፣ ተገቢ ነው። ግን ያንን ስጋት የሚመጥን ስራ ካልሰራን በስተቀር በስጋት ውስጥ ስላላችሁ ብለን ስጋቱን ብናስተጋባ ትርጉም የለውም። ስጋት የሚመጥን አደረጃጀት፣ ያን የሚመጥን ስራና የመቀልበስ ስራዎች መስራት ይጠበቅብናል። በእኛ መንገድም አመቱ ሙሉ የተጓዝነው ጉዳይ አልጋ ባልጋ እንከን አልባ ማለት አይደለም። ስህተት እያረምን ጠንካራ ጎነ ደግሞ እያጠናከርን ይሄን ነው። ሞር ኮንፊደንስ በመከላከያ ሪፖርት እንደሰማችሁት ሞር ኮንፊደንስ እየመጣ ያለው በእኛም እየተሰማን ያለው በየጊዜው ገጥመን አይተን ታክቲኮች፣ ስልቶች፣ ትጥቆች፣ አቅሞች፣ የቶክስ አቅሞች፣ የመረጃ አቅሞች እያየን ስለመጣን ምን ማድረግ እንችላለን የሚል ነገር የተሻለ ግንዛቤ እያገኘን ስለመጣን ውጊያን በሚመለከት በውጊያና በጦርነት መካከል ያለውን ዲፍረንስ በደንብ መለየት አስፈላጊ ነው። ጦርነት ማለት ቅድም ያነሳሁትን የፖለቲካል እሳቤ እንዳይከናወን ማክሸፍ ማለት ነው። ውጊያ ማለት ግን ያን ነገር ለማሳካት በቀን 10፣ 15፣ 100 ውጊያ ሊካሄድ ይችላል። ውጊያ የፖለቲካ ዓላማ ማስፈጸሚያ አይደለም። ጦርነት ነው የፖለቲካ ዓላማ ማስፈጸሚያ የሚሆነው። እኛ በስካሁኑ ለምሳሌ ባለፉት 3-4 ወር ገደማ ትግራይ ክልል ለቀን ከወጣን በኋላ በመቶዎች የሚቆጠሩ ውጊያዎች አካሂደናል። ጦርነት አይደለም። ጦርነት ድምር ውጤቱ ነው። ጦርነት የሚሰፋ ነገር ነው። እዚህ ጋር ይቀደዳል፣ ይሰፋል፣ እዚህ ጋር ይቀደዳል፣ ይሰፋል። መቀሌን ስንይዝም ሲቀደድ ሲሰፋ ነበር። እንደው ዝም ብሎ እየተጓዘ ማሸነፍ የሚባል ነገር አይደለም። ውጊያ ይቀደዳል፣ ይሰፋል። የሆነ ኃይል ይበተናል፣ የሆነ ኃይል ይማረካል፣ የሆነ ኃይል በጀግንነት ይዋጋል። ይሄ ባደረግናቸው በየለፍ የሚያጋጥሙ ውጊያዎች ሁሉ ነበረ። መፍረስ፣ መልሶ መደራጀት፣ አንዳንዴ ትጥቅን ጥሎ መሄድ፣ ትጥቅን ሽጦ መሄድ፣ አንዳንዴ ደግሞ ትጥቅ በሌለበት ሁኔታ እጅ በእጅ መዋጋት፣ ሁሉም ባህሪዎች አሉ። ለምሳሌ ከ10 ቀን በፊት በነበረው ውጊያ በአንድ ቦታ በነበረው ቦታ ቲፒኤልኤፍ እንደ ድሮ ፈንጅ ደርድሮ በሌላ መንገድ ነበር ሊያጠቃ የመጣው። 19 የኢትዮጵያ ወጣቶች አርሚው ማለፍ ስላለበት እኛ ፈንጅ ላይ እንከባለላለን ብለው ፈንጅ ላይ ተንከባልለው አጥርተው አርሚ ያሳልፈዋል። አሁን 2 ሳምንት ራሱን ሰጥቶ ሀገሩን ለመታደግ የሚፈልግ ኃይል አለ። አሁንም ጀግኖች አሉ። የፈረሰውን ክላሽ የሸጠውን ምናምን ብቻ ካየህ የእነዚህን ጀግኖች ነገር ታጣለህ። ሁለቱንም ስትሰማና ስታይ ነው ተስፋውም ስጋቱም በኩል ኢንተርቴን ማድረግ የሚያስፈልገው። በእኛ እምነት ውጊያዎች ይቀደዳሉ፣ ይሰፋሉ። ነገር ግን ጦርነቱን ካለምንም ጥርጥር ኢትዮጵያ ታሸንፋለች። ምንም ጥርጥር የለንም። በዚህ በኩል እንዳልነው አውዱም ተቀይሯል። ቲፒኤልኤፍ ሐሳቡን የሚቀይር ኃይል ስላልሆነ፣ ዶግማቲክ ስለሆነ፣ ፍሌክሲብል ስላልሆነ ያን ቲንኪንጉን ይዞ መጥቶ የሆነ ፑፔት ሰብስቦ የትናንትናውን መንገድ ማስቀጠል ይችላል የሚል እምነት በፍጹም የለንም። በፍጹም ጦርነቱን ኢትዮጵያ ታሸንፋለች። ውጊያ ግን እዚህም እዚያም ሊበላሽ ይችላል። ውጊያ የሚበላሹበት በጣም ብዙ ፋክተሮች ስላሉ ውጊያ ቲፒኤልኤፍ ስለሆነ ሸኔ ስለሆነ ምናምን ሳይሆን የሆነ ሽፍታም 2 ሰው 3 ሰው ሽፍታም አንድ ሆቴል ገብቶ ሽብር ሊፈጥር ይችላል። በዘላቂነት ሆቴሉን ይቆጣጠራል ወይ አይቆጣጠረውም ካልሆነ በስተቀር አንድ ክላሽ ሽጉጥ የያዘው ሰው ለ5-10 ደቂቃ ሊያውክ ይችላል። እና ውጊያ ባየን ቁጥር አጠቃላይ ጦርነቱ የተበላሸ ተስፋ የሌለው ሆኖ መቅረብ ችግር አለበት። ሁሉም ደግሞ ጠያቂ መከላከያ ምን እያደረገ ነው የሚል ጎረምሳ ለምን ሄዶ አያደርግም? ማን ነው መከላከያ በየቦታው ለሱ ለመሞት ፈርሞለት እሱ ተቀምጦ የመከላከያን ውጊያ እንደፈለገ እንዲገመግም እንዲተነትን የፈቀደለት?
ይሄ እኮ የኢትዮጵያ ጉዳይ ነው። ሌሎች ኃይሎች እኮ ሌላ ፓስፖርት ያላቸው ሰዎች እኮ ለዚህ እኩይ ዓላማ ህይወታቸውን የከፈሉ በእግራቸው የተጓዙ ነው። መረጃ እየሰጡ ነው፣ እያቀበሉ ነው። ኢትዮጵያዊ ይሄንን ፈረስ ይሄንን ባንዳ ብቻ ሳይሆን የሚጋለቡትን ኃይሎችን ለማስቀረት እስከ መጨረሻው የቆረጠ የወሰነ መሆን አለበት። በእያንዳንዳችን መስዋዕትነት ላይ በእያንዳንዳችን ጥረትና ትጋት ላይ ኢትዮጵያ አሸንፋ ትቀጥላለች። ካልሰራን ግን ያ ሊሆን አይችልም። ከተማ ውስጥ ሆነው የቲፒኤልኤፍን ፕሮፓጋንዳ ለማሰራጨትና ለማስታጠቅ አልቋል፣ ሁሉ ነገር ተጠናቋል የሚሉ ሰዎች ስተት የለባቸውም። የነሱ አቅም አልቋል። የነሱ ተስፋ አልቋል። የኢትዮጵያ አቅምና የማድረግ አቅም ግን አልተነካም። አልቋል ሳይሆን አልተነካም። እንኳን የኢትዮጵያ አቅም እዚህ ያላችሁ ሰዎች አቅም እንኳን ተደምሮ ስራ ላይ አልዋለም። እንኳን የኢትዮጵያ አቅም አልተነካም። አቅማችን ሞክረው አስገድለው የጨረሱ ሰዎች ገና ሳይጀምሩ አልቋል ይላሉ። እንዴት ነው የሚያልቀው? ተስፋ አቅማቸው እያለቀ ነው። እውነት ነው። የኢትዮጵያ አቅም ግን አልተነካም። እሱን ሰብስበን ደምረን አሁን በቅርብ ከምናያቸውም በርቀት ከምንሰጋቸውም ጠላቶች ኢትዮጵያን መታደግ ይቻላል። ለዛ የግድ ሁል ጊዜ በተመቻቸ ነገር ላይሆን ይችላል። በማይመች ጉዳይም ቢሆን ያም ማድረግ አለብን። ይቻላል። ይሄን ለማድረግ ክልሎች በሙሉ አቅማቸው ስራ ጀምረዋል። በመንግስት ደረጃ በፓርቲ ደረጃ እየወሰኑ ሰው እየመደቡ ሀብት እየወሰኑ እያደራጁ ይህ ኃይል መልሶ ኢትዮጵያውያንን ባሪያ ማድረግ የለበትም የሚል ሙሉ ስምምነትና ስራም ተጀምሯል። ይሄ በየቀኑ እየተሰናሰለ ሲሄድ ያላኩትን ሀገራዊ መልክ ይይዛል። መከላከያ አውቆ ነው የወጣው፣ አውቆ ነው የገባው። እነዚህ ተንታኞች ትናንሽ ስራ ቢሰሩ ቁም ነገር ባመጡ ነበር። ሰው እየሞተ አስክሬን እያዩ ግን አውቆ ነው የወጣ ወደሚል የከፋ ትንታኔ የሚሄዱ ኃይሎች አሉ። እንደነዚህ አይነት ነገሮች አውቀውትም ሳያቁም የጠላትን ፍላጎት የሚያስፋፉ እንጂ ለኢትዮጵያ የሚጠቅሙ አይደለም። አሁን እኛ የሚያስፈልገን ሰብሰብ ብሎ በጋራ መቆም ነው። ከቲፒኤልኤፍ አንጻር በጠንካራና በደካማ ጎን መታየት አለበት። ከኛ ለምሳሌ አርሚ ወደ ኋላ ሲመለስ ከኋላ ያለው ኃይል ቁም እባክህን ምናምን በባንዲራ አምላክ ምናምን ነው የሚለው እንጂ አይገልም። አንገልም እኛ ወታደሮቻችንን አሁን ባለው ሁኔታ። በዛ ሳይድ ደግሞ ወደ ኋላ ከተመለስክ አውቶማቲክ ነው ትመታለህ። ወደፊትም ይመታል፣ ከኋላም ይመታል። ምንም የሰው ህይወት ጉዳይ ኮድ ኦፍ ኮንዳክት የሚባል ነገር የለም፣ ኤቲክስ የሚባል ነገር የለም። ችግር የለም። ለዓላማ ነው የምትገድለው ተብሎ ስለሚወሰድ ማለት ነው። አንድ ሁለተኛ፣ በዛ በኩል በጥላቻ አጥፋ፣ እንደ ህዝብ ዝረፍ፣ ግደል፣ ይሄ ህዝብ እያለ አንተ ሰርቫይቭ አታረግም ተብሏል። እኛ እንደ መንግስት ተነስ እንትናና አጥፋ ልንል አንችልም። እንጠንቀቅ እያልን አይደለም፣ አንችልም። ኃላፊነት አለብን። ኃላፊነት ደግሞ ችግር አለበት። በጣም ብዙ ፍተሻ ምዘና ስለሚፈልግ በአንዳንድ ጠላት ታቅፈም ልትቀጥል ትችላለህ። እስክታውቀው እስክታጣራው ድረስ ችግር አለ። ንጹህ ዜጎች ሳይሳቀቁ ሳይጎዱ ግን በውስጥ ያሉ አርበኞችና የጥፋት ኃይሎች ደግሞ ተለይተው የሚለው ጉዳይ በጣም የሁላችን ትብብር ይፈልጋል። ቀላል ስራ አይደለም። ከናንተ የሚፈለገው አንደኛ መከላከያ ማጠናከር። መከላከያ የምታጠናክሩት ለሸኔ ለቲፒኤልኤፍ ብቻ አይደለም። መከላከያ ካልጠናከረ ብዙ ጠላት አለ ይሄ ነገር የሚያፈርስ። አየነው፣ በጽሁፍ አየን፣ በሚዲያ ፕሮፓጋንዳ አየን፣ በመረጃ መስጠት አየን። አሁን ደግሞ ህይወትን በመክፈል አየነው። ተራ ኮሚትመንት አይደለም ይሄ ነገር ለማፍረስ ያለው እና መከላከያ የምታጠናክሩት በሄዳችሁበት ለምሳሌ አንዳንዶቻችሁ ማሰልጠኛ ጣቢያ ብትሰማሩ ሄዳችሁ መከላከያውን ማስተማር ሊሆን ይችላል። በየክልል ብትሰማሩ የክልል ሚሊሻዎችን ማስተማር፣ ዓላማውን ማስጨበጥ፣ አስፈላጊ ከሆነ መርቶ መሄድ ሊሆን ይችላል። ችግር የለውም። ሄዶ የሀገር ልውና ማስጠበቅ ሊሆን ይችላል። ሶስተኛ፣ ቢሮዎቻችን አካባቢ እነሱ የሚፈልጉት ሙሉ በሙሉ ስለ ጦርነት ብቻ እያወራን ሁሉ ነገር እንዲቀር ነው። ትምህርትም እንዲቀር፣ እርሻም ሁሉ እንዲቀር ነው። ያ ደግሞ ከቀረ ጦርነቱን ብናሸንፍም በረሃብ ምክንያት እንባላለን።
ስራዎቻችንን ካልሰራ መሸከም አንችልም። አሁን ያለውን ነገር ተሸክመን መሄድ ለመሸከም ስራ ያስፈልጋል። ሰሞኑን ጎንደር አካባቢ ነበርንና ይሄ የባህር ዳር ስብሰባ ጋር ተያይዞ የነገሩኝ እዛ ያሉ ሰዎች የዘንድሮውን ምርት ፈራ ነው፣ ባህላዊ እምነት ነው፣ ሊገፋን ነው መሰለን። በጣም ምርት አለ ዘንድሮ አይታችሁ ከሆነ ጎጃም፣ ጎንደር ምናምን አርሲ በጣም የሚገርም ነው እና ሊገፋን ነው። ጠላት የስንዴ ዘለላ ሲያይ በጣም ነው የሚበሳጨው። እኛ እዚህ የሞትን እነሱ ስንዴ ያወራሉ ይላል። እኛ ግን ስንዴው ከሌለ we cannot survive ምን እንበላለን? ሚረዳንም ያገዘ ምናምን እኮ የለም። አብዛኛውም ጠምዛጅ ነው እጅ እና ሚኒስትሮች በአንድ በኩል በኖርማል 8 ሰዓታችሁ ስራዎች እንዳይበላሹ ትሰራላችሁ። ተጨማሪ 8 ሰዓት ጨምራችሁ ደግሞ እንደዚህ አይነት ነገሮች ክፍተት እንዳያገኙ ትመራላችሁ። ብቃታችሁን አቅማችሁን ታውጡና ሀገራችሁን ትታደጋላችሁ። እና መከላከያ ማጠናከር፣ ማሰልጠን፣ ህዝቡ ወደዛ ጉዳይ እንዲገባ ማድረግ፣ ማስተማር፣ በሚዲያ መስራት ይጠበቅባቸዋል። አካባቢ መጠበቅ፣ የራሳችን ኦፊስን መጠበቅ፣ ህዝቡም አካባቢ ጠብቅ ማድረግ። ብዙ ድራማዎች ስላሉ ቅድም ደሴ ላይ ለምሳሌ አንዲት ሬጂመንት ኮማንዶን የተዋጋው ኃይል ደሴ ነዋሪ ነው። ትናንትና የመከላከያ ደጋፊ የነበረ ኃይል ቲፒኤልኤፍ እየቀረበ ሲመጣ ሬጂመንቷ እንዳትወጣ ከቦ መስዋዕትነት ከፍሎ እኮ ነው ሊያስቀር የሞከረው እዛ የነበረ ኃይል። ይሄ በእያንዳንዱ ተቋም ውስጥ አለ። እያንዳንዱ ሚኒስትሪ ውስጥ እያንዳንዱ ምናምን ውስጥ ጊዜ ሲመቸው የሚሰራ ኃይል አለ። እሱም በደንብ አካባቢ ማጥራት፣ አካባቢ ማለት የእናንተን ተቋም ከዛ ደግሞ አልፋችሁ ህዝባችሁም አካባቢያችሁ ያለውን በሚዲያም በተቻለ መጠን እንደዚህ የተቀላቀለው ኃይል እንዲጸዳ ማድረግ ነው። ሶስተኛው ፕሮፓጋንዳ ነው። ቢኮዝ ፕሮፓጋንዳው አሁን ሁሉ ሰው ለምን ህዝብ አታሰልፉም፣ ለምን ፕሮፓጋንዳ አትሰሩም፣ ለምን ወጣችሁ አትናገሩም፣ ለምን ዝም ብሎ መጠየቅ ሳይሆን ማድረግ ነው። በቃ ተደራጅታችሁ እንደዛ አይነት ስራ መስራት ነው። እነሱ ሽማግሌውም ትልቁም 62 63 ዓመት ሰው ተማርኳል ጦርነት ላይ እየተዋጋ ሚሊሻ 60 ምናምን ዓመት 10 ምናምን ዓመት ህፃን ተማርኳል። እዚህ ያለ ሰው ምን ይጠብቃል? እየተባለ ያለው አገር መታደግ ስለሆነ ማለት ነው። እኛ ጦርነት ጥያቄ የለውም እናሸንፋለን ብለን የምናስብበት መንገድ የፖለቲካል ትንታኔ፣ የስጋት ትንታኔ ብቻ ሳይሆን የወታደራዊ ሳይንስ ጥበብ ሚስጥርም ከመገንዘብ ነው። አንድ ጦርነት አሸናፊ የሚያደርጉ በጣም በርካታ ጉዳዮች አሉ። አንደኛ ዘሞራል ነው ይባላል። የሀገር የባንዲራ ፍቅር። ደሴን እኔ የሚያስለቅቀው ለመዝረፍ አይደለም። ወልዲያ ጋር የሚሄደው አርሶ አደር ለማጎሳቆል አይደለም። ትናንትና ማታ ኮምቦልቻ ላይ ወጣቶች በአስፓልት ላይ ሽሙ ነበር ነው ሰዎች ትናንትና። ለምን ወጣቱ ሁለተኛ ቀና እንዳይናገር እንዲፈራ የድሮ ስታይላቸውን ታስታውሱ ከሆነ 83 ሌባ ነህ ብሎ አደባባይ ላይ ገሉ ነበር። ታውቃላችሁ ብዙዎቻችሁ። ያን በመግደል ሰፕረስ የማድረግ ታክቲካቸውን አሁን እየደገሙ ያሉት። ያባብሉሃል፣ አንተ የኛ ነህ ምናምን ይላሉ፣ ግን በአደባባይ ይገላሉ። እኛ ግን መቀሌ ስንሄድ በአደባባይ ልንገል አንችልም። እንደምታውቁት ነው። ሞራል የሞራል ለው የሚባል ነገር አለ። በሞራል ለው ውስጥ ዋናው ፖይንት ለይሞትለት ዓላማ ክላሪቲ ያለው ሰራዊት መያዝ ነው። ለምን ዓላማ ነው የምሞተው? ህይወት ስለሆነ የሚከፍለው። ሁለተኛው ሜተድ ነው፣ ዲሲፕሊን ነው። ፋብሪካ አጥንተው ትናንትና ኮምቦልቻ መጀመሪያ የተገባው ኮምቦልቻ ከተማ አይደለም፣ እስቃጥላ የሚሰራበት ኦልሬዲ ሰዎች አሉ እዛ ተዘጋጁ እና የገባውን ኃይል ቀጥታ ወስደው የአንድ ግለሰብ ኩባንያ ውስጥ ያሉ ምግቦች ምናምኖች መዝረፍ ነው። በእኛ ሳይድ ግን ከመቀሌ ስንወጣ ዲፖ ያለው ነዳጅ እናውጣ ጭቅጭቅ ነበር። አናውጣም ህዝባችን ነው ይቅር ብለን የወሰንነው። ሚሊየንስ ኦፍ ሊትርስ የኛን ነው ማወራችሁ። መከላከያ የነበረውን ሬሽን ይዞ ይውጣ አይውጣ፣ አይ ህዝቡ ሊራብ ስለሚችል ሬሽኑ ቢቀር ይሻላል፣ እነ ጥይት ከወጡ ምግብ ይቅር ነው ያልነው። ይሄ ዲፍረንስ አለ። ቲፒኤልኤፍን በሚመለከት ታክቲኩን፣ ስልቱን፣ የውጊያ ባህሪውን በሚመለከት መማር በሚሊተሪ ሳይንስ ቱ ኖ ዩር ኢነሚ ዩ መስት ቢካም ዩር ኢነሚ ነው የሚለው። ኢነሚን ለማወቅ ልክ እንደ ኢነሚ ክፋት የሚባል ነገር፣ ለምሳሌ ተራራ ላይ ምንም ጦርነት ሳይኖር ዝም ብለህ መጓዝ፣ ውሃ እያለ አለመጠጣት፣ ለወታደር ውሃ የሚጠጣበትን ልክ መስጠት፣ ማሰቃየት፣
በዛ ችግር ውስጥ ኢንዱራንስ እንዲፈጠር ማለት አንዱ ኤግዛምፕል ነው። ሌላም ብዙ ነገሮች አሉ። ግን እኛ እንደ ኢነሚያችን መሆን የማንችልባቸው ደግሞ በጣም በርካታ የተፈጥሯዊ ዲፍረንስስ አሉ። ለምሳሌ ትግራይ ውስጥ ማንም ወታደር ቀመስ ሚሊሻ ቀመስ ክላሽ ያለው ማንም ሰው ሁለቴ ማሰብ አይችልም በዚህ ውጊያ ላይ። ይሄ ተፈጥሯዊ ባህሪ ነው። እነዚህን ጉዳይ መቀየር መስራት ያስፈልጋል። ከመሸነፍ መዳኛው ቁልፍ በእኛ እጅ ነው ያለው። እንዳንሸነፍ ከፈለግን ቁልፉ እኛ እጅ ነው ያለው። አንድ መሆን፣ ቀን ከሌት መስራት፣ ዋጋ ለመክፈል ዝግጁ መሆን። ያ ከሆነ አንሸነፍም። የምናሸንፍበት እድል ግን የምናገኘው ከጠላት ነው። የእኛ ጥንካሬ ላለመሸነፍ ጋራንቲ ይሰጠናል። ለማሸነፍ ግን እድል እንፈልጋለን። በግራ በቀኝ እድል ስናገኝ እንጠቀምበታለን። የድል ቁልፍ ሚስጥር በሚሊተሪ ሳይንስ ድል ማለት መረጃ ፕላስ ፕሮፓጋንዳ ነው። መረጃ ፕላስ ፕሮፓጋንዳ ድል ነው። አሁን እኛ ጋር አንዱ የሚያዛባን በውስጥ የተሰገሰገው ኃይል ቴክስት ያደርግና ጠላት እንደዚህ አይነት 10,000 5,000 100,000 እንዲህ እያደረገ ነው ይልካል። ከአንድ ሶርስ ከማይታወቅ ሶርስ የመጣ ቴክስት ዘሆል ሲስተሙን ነው የሚያናጋው። መከላከያው ጋር ደህንነቱ ጋር ምናምኑ ጋር የማይረጭበት የለም። አዛኝ ይመስላል ግን ቅቤ አንጓች ነው። ዲሲቪ እያደረገን ነው። መረጃ ስናገኝ ማን ነው ሶርሱ ብሎ ማጥራት ከማዛባታችን በፊት ቆም ብለን ማየት ያስፈልጋል። አንዱ ችግር እሱ ነው። ሁለተኛ ፕሮፓጋንዳ በሚመለከት የሚመለከታቸው የመንግስት አካላት አዲስ አበባ ተቀምጠው የትም ተቀምጠው የጠላት አፍ ሆነው ህዝባችን ትጥቅ የሚያስፈቱ ኃይሎች ህጋዊ እርምጃ መውሰድ ያስፈልጋል። እሱን በክልሎች ተናግረናል። እዚህ ያላችሁም አስፈጽሙት። ይሄን አሉ እንደዚህ ፖለቲካ የነፃ ሚዲያ የነፃነት ምናምን አስመስለው የሚጫወቱ አሉ። ነፃነት በአገር ቀልድ አይሰራም። ብዙ ድራማዎች አሉ የሚሰሩ። እሱ ላይ ትንሽ እንደተባለው ጠንከር ያለ ነገር ይወሰዳል እና ውዱ ስጦታ መረጃ ነው። አደገኛው ነገር ደግሞ መረጃ ነው። ዲሲቭ ከተደረገ እናንተ ቢያንስ በመረጃና ፕሮፓጋንዳ መሃል ያለውን ነገር በደንብ ትሰሩ ከህዝብ ጋር። አሁን ደሴ ውጊያው ሳይጀመር እዛው ያሉ ሰዎችን ጨምሮ መከላከያ ውጡ ብሏል ብሎ ይናገራሉ። ለምሳሌ እኔ ደሴ ነኝ፣ ውጡ ብሏል ይባላል እና 10,000 15,000 ያንተ ዜጋ ነው እየሸሸ ያለው። እዚህ ውስጥ በመቶ የሚቆጠሩ ሰዎች አሉ አብሮ የሚሄዱ አላማቸው የሚቀጥለው ከተማ እየገቡ ስራ ለመስራት ነው እና የራስን ህዝብ ደግሞ አይቻልም ቆይ ስትለው የዘርም የምንም ጫዋታ ስላለበት ልክ እንደከለከልከው ነው የሚያስበው። ጥፋት እየመጣበት እንደሆነ አያስብም። ትናንት የነበረው ፈተና እሱ ነው። የኛ ህዝብ ከዲሲፕሊንና ካለመደማመጥ ችግር ለጠላት በር ይከፍታል። ለምሳሌ 5 የጁንታው ተዋጊ ኃይሎች እዛ ኮምቦልቻ ሲቪል አላቸው ሰው ሲቪል ለብሰው ብሎ መኪና ይዘው ኮምቦልቻ ታርጋ ምናምን ደሴ ታርጋ ይዘው እየነዱ ተይዘዋል። ቱሪያ ይዘው ማለት ነው። ሊገቡ ነው እኮ እየነዱ ቀን ዜጋ መስለው። እንግዲህ አንድ ከለር አንድ ቋንቋ ምናምን ነው። ምንም በምን ትገምታለህ? ሰው ተይዘዋል። ሰዎቹ ግን ፍላጎቶች አሉ። አዲስ አበባ ዙሪያ ፍላጎት አለ። አዲስ አበባ ውስጥ ፍላጎት አለ። ዝም ብሎ ጠሽ አድርጎ በቃ ደርሷል ወያኔ ነው ማሸበር ፍላጎት አለ። እናንተ የሚጠበቅባችሁ ህዝቡ ከከተማው እንዳይለቅ። እኛ መቀሌ ስንሄድ ሰው አለቀቀም እንዳለ ነው ቁጭ ያለው። ስንወጣ ጨፈረ እንጂ ከኛ ጋር ሆኖ ሳይሆን አልነካ ነውም፣ ግን እንዳለ የተቀመጠው። ብዙ መረጃ ብዙ ስራ ሰርቷል። አክቲቪስቶቻቸው ሁሉ ከተማ ውስጥ ነበሩ እና የኛም ባለበት እንዲቆይ አገሩን ለቆ የሚሄድበትም ስለሌለ እንዲቆይ ቢነገር በየሁሉ ቻናል እና ከናንተ የሚጠበቀው እነዚህ ስጋት ኃይሎች በተቻለ መጠን ያሻቸውን ማድረግ እንዳይችሉ ማድረግ ነው እና ከስጋት ትንተና አንጻር ወያኔ በህይወት እስካለ ድረስ ኢትዮጵያን ማቆርቆዝ፣ ማዳከም፣ መከፋፈል፣ መግዛት የሚባሉ አደገኛ ፍላጎቶች ጠፍቶበት አያውቅም። መግዛት ማለት እዚህ ጋር መቀመጥ ብቻ አይደለም። ሪሶርስ የሚዘርፍበት መንገድ ካለ ብቻውን ሰርቫይቭ ማድረግ እንደማይችል ስለሚያውቅ ይሄን ደግሞ የሚያግዘው ኃይል ከመጣ የማንም ጠላት ቢሆን ችግር የለበትም። ቲፒኤልኤፍ ከማንም ጋር ይሰራ ዝግጁ ነው። እዚህ ከፋፍላል፣ ከሌላው ኃይል ጋር ይሰራል። ስለዚህ ኮንሺየስ መሆን ያለብን ብዙ ሰዎች ጉዳዩን የአንድ አካባቢ አንድ ፓርቲ ምናምን የሚያደርጉ ሰዎች አሉ። አይደለም። ቲፒኤልኤፍ ሀገር ለማዳከም ለማቆርቆዝ ነው የመጣው።
እዚህ ያለው ቲም እንዳለ ቢፈርስ እዚህ ያለን ሰዎች እንዳለን ብንወጣ 100% እርግጠኛ ነኝ ቲፒኤልኤፍ በትናንትናው መንገድ ኢትዮጵያ ሊያስተዳድር አይችልም። በመናገርም ፕሮጀክት በማየትም ስለ ዘረፋ ጉዳይ በመገንዘብም እንደባለፈው እንደፈለክ ልታታለው የምትችለው ኃይል አይደለም። ማን ያደራጀዋል ማን ያዋጋዋል ኢሹ ሊሆን ይችላል፣ ግን በፍጹም ቲፒኤልኤፍ ተመልሶ በትናንትናው መንገድ ኢትዮጵያ ሊገዛ አይችልም። ይሄን ደግሞ እነሱም ያውቃሉ። እነሱ የሚፈልጉት እንደዚህ ያሸብረው እኛ ተሸብረን ምናምን እዚህ ያለው ኃይል ጠፍቶላቸው መንግስት የለም ብለው የሆነ ፑፔት አስቀምጦ ፍላጎቶቻቸውን ማሳካትና እረፍ አታሸንፈኝም ብዬ ነበር አይደለም። እኛን አትችሉንም እኮ እኛ ምን ይቻላል ማረፋችሁን ዘግተህ ተቀመጡ ለማለት ነው። ይሄ ደግሞ አይቻልም። ይሄ የሚቻለው በእኛ መቃብር ላይ ነው። አይቻልም። ይሄ እንደማይቻል አታካሽ ስራዎች ይጠይቃል፣ አድካሚ ስራዎች ይጠይቃል። በጣም ብዙ መልፋት አለብን፣ አርሚ ማጠናከር አለብን። እሱን አድርገን ጠላታችን አሸንፈን ኢትዮጵያ እናስቀጥላለን። በማሸነፉ ጉዳይ ምንም ብዙ ስጋት የለም። ማሸነፍ የሚያስችል ስራ ለመስራት ግን ጥረቶች ይኖርብናልና እሱን ማድረግ አለብን። ቲፒኤልኤፍ ለሸኔም አይበጅም። የኦሮሞ ሕዝብ ቀንደኛ ጠላት ነው። ይሄ ያልገባቸው ጀሌዎች ሊሯሯጡ ይችላሉ። ድሮም ተሯርጦ ከስረዋል፣ አሁንም ይከስራሉ። ሌላ ነገር የለው። ሮንግ ነው። ሮንጉ ከራስ ዓላማና ጥቅም ጋር የማይሄድ ፍላጎትና አካሄድ ነው። እሱን ጊዜ ካስተማራቸው ጊዜ ያስተምራቸዋል። አብዛኛው ስራ አጥም ምናምንም ግን በዚህ ጊዜ ክላሽን ለመውሰድ ምናምንም ይሳተፋል በየቦታው እና ፈተናው ብዙ ነው፣ ርብርቡ ብዙ ነው። በእርግጠኝነት እኔ የማየው ግን ምንም ጥርጥር የሌለው አስተማማኝ ድል እናመጣለን። ጊዜም በሚመለከት በአንድ በኩል በፍጥነት ነገሩ አሁን መስመር ካላይዘልን እንዴት ሰርቫይቭ እናደርጋለን የሚል በጣም ከፍተኛ ችግር አለባቸው። ጊዜ በጣም ችግር አለብን የሚል ነው። ሁሉ ጊዜ የምናገኘው ነገር እሱ ነው። እየቆየ ሲሄድ ጥይቱም ለምሳሌ አሁን እኛ እየተከላከልን ዝም ብለን ባለንበት ብንቆም ለማጥቃት በሚደረግ ሙከራ ያው ጥይቱ ያልቃል። ተጨማሪ ሪሶርስ ከሌለ ከባድ ነው። ምግብ ብቻ ሳይሆን ማለት ነው። ሰውም እንደገለጸው ነው። በጣም ብዙ ነው ያራገፉት። ቀላል አይደለም ኪሳራውና ያ እየቆየ ሲሄድ ተጨማሪ የምታመጣው እንደዛ ጉልበት ያለው እየጠፋ በሚሄድበት ሰዓት ችግር ነው። በአንዳንድ ጉዳይ ለኛ መራዘሙ ሴዴክ መንግስት ነን፣ ብዙ ፍላጎት አለን። ሳጥረን ዘግተን ስራችን መስራት እንፈልጋለን። ከዛ አንፃር ዚያር ሪስፖንሲብል ቢረዝም ብዙ ችግር የለባቸውም ከመንግስት አንፃር ስታያቸው። ከኦፕሬሽን አንፃር ግን ተሸክሞ ማቆየት እንደ ከዚህ ቀደሙ ቀላል አይደለም ለነሱ በብዙ መንገድ። ለምሳሌ ባለፈው 15 ቀን ታስታውሱ ከሆነ ቲፒኤልኤፍ ሊያጠቁኝ ነው በሚልበት ሰዓት እኔ መቀመጫ አልነበረኝም። ከዓለም የማይደውል ሰው አልነበረም። እነሱ ገፉ ሲባል ሰላም ነው። አንድ ሰው አልደወለልኝም። ይደንቀኛል። የዓለም ሰዎች ለውሸት ለአፋቸው እንኳን የሞከረልኝ ሰው የለም። ባለፈው ግን አታጥቃተው ዲስካይት መደረግ አለበት ለሚል በጣም ችግር ነበር ፕሬሸሩ። እነሱ ገፉ ሲባል ሰላም ነው። እኛ ልንገፋ ነው ሲባል ደግሞ ሽብር ብዙ ነው። ስለዚህ መንግስት መሆን እንደዚህ አይነት ዲስአድቫንቴጆች ያሉት ቢሆንም አይዟችሁ፣ ስራችሁን ስሩ። በመልካም ዜና ደግሞ መልሰን እንገናኛለን።